ሉተር ተገልጦለት አይደለም፣ እልክ ይዞት ነው። አንደኛ በሊዮን ስለተቆጣ ነው። ሶስተኛ የሥጋ ፍላጎቱን መሸፈን ስላቃተው ነው። ማርጋሬት የምትባል መነኩሴት ወደደ። ስለዚህ በሷ ፍቅር ሲፈታ መነኩሴ የሆነ እንዴት ሴት ትወዳለህ የሚለውን ሐሜት ማለፍ ሲያቅተው ክርስቶስ ነፃ አውጥቶኛል አለና ኃጢአትን ሊቃውንት አባቶቻችን እስመ ሰብእ ለእከዩ ሃይማኖት ያለብሳል፣ ሰው ክፋቱን ሃይማኖት ያለብሳታል ይላል። ክፋቱን ሃይማኖት ስለሚያለብሳት የግሉን አቅም ማጣት እንዲያው ምንኩስና ኃጢአት ነው በሚል በመገለጥ ምክንያት አመጣው። የራሱን የኃጢአት መብት ዶክትሪን አድርጎ አመጣው። ወንበዴ ሄዶ ከመጽሐፍ ቅዱስ ነው የሚጠገፍ። ጽድቁን በመጽሐፍ ቅዱስ ማመካኘት እንጂ በጥቅስ ማስደገፍ የሚፈልግ ሰው በጣም ብዙ ነው። የዚህ ሁሉ ችግር ይህንን አመጣ። ቃል ኪዳኑን ማፍረሱ፣ ምንኩስናን ማፍረሱ፣ ከገባው ቃል ኪዳን መውጣቱ፣ ብዙ ሴት መነኮሳያትን ከዚህ የአውግስጢኖስ ገዳም ከሚባለው አፍልሶ ማውጣቱ እንደሚያስጠይቀው ስለሚያው ከዚያ የህሊና ጥያቄ ነፃ ለመውጣት ሲፈልግ እንዲያውም ማንኛውንም ኃጢአት ብሰራ ተጠያቂው ክርስቶስ ነው ማለት ጀመረ። ልንገራችሁ፣ ማንኛውንም ኃጢአት ብንሰራ ተጠያቂው ክርስቶስ አይደለም፣ ራሳችን። እስመ አንተ ትፈድዮ ለኩሉ በከመ ምግባሩ፣ አንተ ለሁሉ እንደ ሥራው ትከፍለዋለህ ብሏል መዝሙር 64 ላይ። ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይም ነግሮናል። ለሁሉ እንደ ሥራው ልከፍል እመጣለሁ። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ወደ ቀኝም ዙሮ ወደ ግራም ዙሮ የሚጠይቀው ሥራ አለ። እንደ ሥራው ለሁሉ ይፈርዳል። እንዴ ሮሜ ላይ ቅዱስ ጳውሎስ ነግሮናል። አንተ ሰው የታምሩን ከመሳይሉ ለእግዚአብሔር ኪያከ ያግርህ በንስሐ፣ የእግዚአብሔር ቸርነት አንተን ወደ ንስሐ እንዲመራ አታውቅምን? በእግዚአብሔር ቸርነት እያመካኘ ኃጢአት ልትሰራ ትወዳለህ ወይ? ንስሐ ባለመግባት መጠን ፍዳን ለራስህ ታከማቻለህ ብሎ ተናግሮ ለምንሰራው ኃጢአት ሁሉ የምንጠይቀው እኛ ነን። ለምንሰራው ኃጢአት ሁሉ ይቅርታ ሊሰጠን የሚችል ሊቀ ካህናት መሆኑ እውነት ነው። ክርስቶስ ደሙ ይቅርታ እንደሚሰጠን እስከ ዓለም ፍጻሜ እንደሚታርቀን እውነት ነው። ነገር ግን በዚያ መንገድ ባለመሄዳችን መጠን ግን ያ ደም ራሱ የሚፈርድ ነው። የጌታን እንጀራ እንደበላ አላወቅምና እስመ ደይኖ ወመቅሰፍቶ በላ ለርሱ፣ ለራሱ ፍዳውን መቅሰፍቱን በላ እንዲህ ያለ ሰው ብሏል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ሲናገር የጌታን እንጀራ እንደበላ አላወቀምና ብሏል። እንዲህ ያለ ሰው ክርስቶስ መልሶ አይሰቀልለትም ብሎና ዕብራውያን 6 ላይ ምድርን ለመሰቴት ዝናመ ወለማ አብቆለት ሶካዋ ሚከላ፣ ምድር ዝናብ ጠጥታ እሾህና ሚከላም ብታበቅል ቅርብት ላንድዶ ወደ ሐሪታ ለመርገም